ዕብራውያን ምዕራፍ 11 ላይ ቁጥር 4ን ብቻ ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል፣ አቤል ከቃይል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁን በእምነቱ ይናገራል። ጌታ ይባረክ። ዕብራውያን ምዕራፍ 11ን ባለፈው ሳምንት ጀምረናል። ስለ እምነት ነው መጽሐፉ የሚናገረው። ስለ እምነት አባቶች ነው ኢንፋክት የሚናገረው መጽሐፉ። ስለ እምነት ስላመኑ ሰዎች ነው አይደል በጣም በስፋት የሚናገረው። ባለፈው ሳምንትም ትንሽ ለመነጋገር ሞክረናል። የእምነትን ዴፊኒሽን አይደለም አይደል፣ የእምነት ትርጉም አይደለም። እምነት ግን በእኛ ሲኖር የሚሰራውን ስራ ነው የዚህ መጽሐፍ ጸሐፊ ምዕራፍ 11 ቁጥር 1 ላይ የሚጀምረው በሁለት ነገር ነው ተባብለናል። እምነት በእናንተው ሲኖር ወይንም አንድ አማኝ እምነት በውስጡ ካለ ሁለት መሰረታዊ ነገሮች በእኛ ላይ ያደርጋል። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ ነን። የማናየው እውን እንደሆነ ደግሞ ያስረዳናል። እግዚአብሔር ይመስገን። እና በጣም ጠንካራ በሆነ መንገድ ነው የሚያስቀምጠው የዚህ ደብዳቤ ጸሐፊ። አባቶች ወይንም ሽማግሌዎች ወይንም እነዚህ ሰዎች ዛሬ ያነሳኑን ሰው ጨምሮ ከዚህም በኋላ በጣም በስፋት የሚዘረዝራቸውን ሰዎች አንዳንዶቹን ደግሞ በጣም ትልቅ ቦታ መስጠት ፈልጎ ግን ጊዜ አጥቷል፣ ስፔስም የለውም። ስንቱን ላውራው ይልና በስም ነው አይደል የሚዘረዝራቸው። ባርቀን ነው፣ ጌዲዮንን ነው፣ ዮፍታሔን ነው ምናምን እያለ ይዘረዝራቸዋል። በጣም የብሉይ ኪዳን ጀግኖች ናቸው፣ ሂሮስ ናቸው፣ ሻምፒየንስ ናቸው። እግዚአብሔርን አምነው ድል ያደረጉ ሰዎች ናቸው። ዝም ብሎ የገቡ ሰዎች አይደሉም። በእምነት ድል ያደረጉ ሰዎች ናቸው። ስለዚህ እምነት በእኛ ሲኖር የሚያደርገውን ነገር ነው የጻፈልን። እምነት ባለፈው ተነጋግረናል። ብላንክ ቼክ አይደለም እምነት አይደል፣ እንደ ብላይንድ ሊፕ ምናምን አይደለም። እምነት ፊሊንግ አይደለም። እነዚህን ሁሉ ነገሮች ተናግሬያለሁ። አሁን በእግዚአብሔር ላይ ያለ መደገፋችን ነው። ቀጥሎ ደግሞ ለዛም ጉዳይ የምንሰጠው ምላሽ አለው። እምነትን በዛ አይነት መንገድ በደንብ ተነጋግረን ፒስቲስ ነው። ፒስቲስ ደግሞ ሙሉ በሙሉ በእግዚአብሔር ላይ ራስን መጣል ወይንም መደገፍ ማለት ነው ተባብለናል። ጌታ ይመስገን። እና ሽማግሌዎቹ በዚህ ነው የተመሰከረላቸው የሚለውንና የሚታየው ከማይታየው እንደመጣ በእምነት እናስተውላለን የሚለውን ሁሉ አብረን እስከ ቁጥር 3 አይተናል። ዛሬ እንደ መጀመሪያ አድርጎ የዚህ ደብዳቤ ጸሐፊ ስለ እምነት አባቶች በቃ ሊነግረን ነው ብሏል። የዕብራውያን ተደራሲያን እንግዲህ ስለ እምነት አባቶች በጣም በስፋት ጳውሎስ ይታወቃል አይደል? ስለ እምነት በመጽሐፍ ጳውሎስ ይታወቃል። እንደነ ሮሜ እንደነ ገላትያ አይነት ደብዳቤዎቹ አማኞችን እምነትን በጣም በስፋት የሚያነሳባቸው መጽሐፎቹ ናቸው። በተለይ ገላትያ፣ በተለይ ሮሜ 4 አካባቢ ስትሄዱ በጣም በስፋት እምነትንና የእምነት አባቶችን ሲያነሳ የእምነት አባት ተብሎ የሚጠቀሰው መጽሐፍ ቅዱሳችን ላይ በጣም ብዙዎቻችን እንደምናውቀው እኛም ጭምር እንደምንጋራው ማለት ነው አባታችን አብርሃም ነው። በእርግጥ በዚህ ምዕራፍም ላይ በጣም ሰፊ ሽፋን የሚያገኘው አንዱ አብርሃም ነው የሚሆነው። ግን የዚህ ደብዳቤ ጸሐፊ ስለ አማኞች ወይንም ስለ እምነት አባቶች መዘርዘር ሲጀምር ከአብርሃም አይደለም የጀመረው አይደል? በቃ ከመጀመሪያው ሰው ነው አይደል የተነሳው። በጣም ከጥንት ነው የሚጀምረው እና የመጀመሪያዎቹ ሰዎች አማኞች ነበሩ ይልና ከአዳምና ሔዋን በኋላ አቤልን ያመጣዋል። እንግዲህ በጣም የመጀመሪያ ሰው ነው አቤል። አዳምና ሔዋን አልተካተቱም አይደል? እዚህ ውስጥ አዳምና ሔዋን እዚህ ውስጥ አልተካተቱም። ምክንያቱም እነሱ በአካል እግዚአብሔርን የሚያውቁታል፣ ከእግዚአብሔር ጋር በአካል ፌሎሺፕ ነበራቸው። የመጀመሪያው እግዚአብሔርን ያላየ ያመነ ሰው አቤል ነው። የመጀመሪያው እግዚአብሔርን አላየውም፣ ግን እግዚአብሔርን አምኖ የኖረ በእምነት እርምጃዎችን የተራመደ በእምነት የኖረ በእምነት መስዋዕት ያቀረበ የመጀመሪያ ሰው አቤል ነው። የዚህ ደብዳቤ ጸሐፊ እንደሚነግረን ማለት ነው። እናንተ ደግሞ በኋላ ጊዜ ታገኙ ወደ ዘፍጥረት መጽሐፍ ሄዱና ምዕራፍ 4 ላይ ነው ባይዘው ልጁ ምዕራፍ 4 ጀምሮ እዛው አይደል እዛው 4-5 ቁጥር ነው ያለው። ወዲያው ሞተ ነው የሚለው መጽሐፉ ባይዘው 4-5 ቁጥር ያለው ልጅ ነው ይሄ ልጅ። ግን የሚገርማችሁ ጌታ ኢየሱስ ክርስቶስም አንስቶታል። የዚህም ደብዳቤ ጸሐፊ ደግሞ አንስቶታል። በእሱ ምክንያት ደግሞ ቃይል በተለያዩ መጽሐፎች ላይ ተነስቷል። እንደነ ይሁዳ እንደነ አንደኛ ዮሐንስ አይነት መጽሐፎች ላይ ደግሞ ቃይን ይኸው በዚህም በዕብራውያን ምዕራፍ 11 ደግሞ ቃይንም አብሮ ደግሞ ተነስቷል በዚህ ልጅ ምክንያት እና ይሄ ልጅ ጌታ ኢየሱስ ክርስቶስ ሁሉ በደንብ የሚያነሳው ልጅ ነው። ወንድማችን አቤል በጣም ዝነኛ ስም ነው። በሆነ ብዙ አልኖረም፣ ግን በጣም ይወላችሁ ሰው ሁሉ አቤል ነው ስሙ። አናቤል ራሱ ነው እዚህ ተራስ እንት አቤል አውቃለሁ። ግን እኮ 4 ቁጥር ነው የኖረው። 4-5 ቁጥር እኮ ነው የኖረው። ግን እዩት ምን ያክል ፔኔትሬት እንዳደረጉት። ታሪክ ነው አይደለ? ሰብረው የወጡት
የጄኔሬሽንን ታሪክ እኮ ነው ክሮስ ያደረጉት። አምናው በጣም ትንሽ ጊዜ እኮ ነው የኖረው። እንደው ብዙ ጻፍለት እንኳን ቢባል ሙሴ እንኳን ብዙ ሊጽፍለት ይፍና አልቻለም። በቃ ተወለዱ። 2 ልጆች ነበሯቸው። አንደኛው ቃየል ይባል ነበር፣ ሁለተኛው ልጅ አቤል ይባል ነበር። ከዕለታት በአንድ ቀን ሁለቱ ደግሞ ለእግዚአብሔር መስዋዕት አቀረቡ እኮ ነው የሚለው። እና መስዋዕት ሲያቀርቡ ቃየን ገበሬ ነበረ፣ አቤል ደግሞ እረኛ ነገር ነበረ። ስለዚህ አቤል ከነበሩት ከእንስሶቹ የመጀመሪያውን በኩሩን ትልቅ የሚባለውን ዋናውን አምጥቶ ለእግዚአብሔር መስዋዕት አደረገ። ቃየል ደግሞ ከምድር ፍሬ ደግሞ ሰብሰብ አድርጎ መስዋዕት አደረገ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የቃየልን መስዋዕት ግን እግዚአብሔር አልተቀበለውም ይላል። ከዛ ቃየልም ተበሳጨ ይላል። ከዛ ወንድሙን ናንውረድ አለው፣ ይዞት ወረደ፣ ገደለው። በቃ አለቀ እኮ ታሪኩ ይሄ ነው። ይሁት ግን ዕብራውያንን ይሁት የዕብራውያን ጸሐፊ መስቀል አሻግሮ ልጁን ሲያመጣው ምን ነገር እንደሚጽፍለት ምንድን ነው የሚለው? እስቲ ቁጥር 4 አሁን ይኸውላችሁ ዘፍጥረት ምዕራፍ 4 ላይ ሄዳችሁ ስታነቡ አቤል ከቃየል የበለጠ መስዋዕት አቀረበ የሚል የለም። ዕብራውያን ምዕራፍ 11 ቁጥር 4 ላይ ግን አቤል ከቃየል የበለጠ መስዋዕት አቀረበ የሚል አለ። ዘፍጥረት ላይ የለም። አቤልና ቃየል መስዋዕት አቀረቡ። 2 መስዋዕት አቅራቢ፣ 2 መስዋዕት እና የተለያየ መስዋዕት። አንደኛውን መስዋዕት እግዚአብሔር ተቀበለው፣ አንደኛው መስዋዕት እግዚአብሔር አልተቀበለውም። ሙሴ በዚህ መጠን እምነትን ዘፍጥረት ላይ አያብራራውም። አፍተሮል ደግሞ ሙሴ የዕብራውያን ጸሐፊና የአዲስ ኪዳን ጸሐፊዎች በተረዱበት አይነት መጠን አልተረዳውም። ጀስት ሙሴ ኤንሸንት የሆነውን ሂስትሪ ናሬት እያደረገ ነው። በቃ የጥንቱን ታሪክ እየጻፈ ነውና ሲወልዱ 2 ወለዱ። ከተወለዱት ከሁለቱ መካከል መጡና መስዋዕት አቀረቡ። ከአንዳቸውን እግዚአብሔር ተቀበለ፣ አንዱን አልተቀበለውም። አንደኛው ተበሳጨ፣ እግዚአብሔር ስላልተቀበለው ተበሳጨ። ስለዚህ ወሰድና ገደለው። በቃ ሙሴ እቺን ጻፈ። ከዛስ ቃየልን ተከትሎት ሄደ። ባይዘው ሙሴ ከቃየል ጋር ሄዱ እኮ። ቃየል ሸሸልና ከተማ ሰራ እኮ ይላል ባይዘው። አቤልስ ሞተ ነው የሚለው። ከዛ ቃየል ፈርቶ ሲሸሽ እግዚአብሔር መጣና ቃየል አለው። አቤት አለ፣ ወንድሜ የት አለ? ወንድሜ እኔ ጠባቂው ነኝ እንዴ? እኔ ወንድሜን ጠብቅ ነው እንዴ አልከኝ? ወንድሜ ነው እንጂ እኔ እረኛው ነኝ እንዴ? እኔ ወንድሜ የት እንዳለ አላውቅም ሲለው እግዚአብሔር የወንድምህ የአቤል ደም ወደ እኔ ከምድር እየጮኸ ነው አለው። በዚህ ጊዜ ደንግጦ ሸሽቶ ሄደ። ያገኘኝ በሙሉ እንዳያጠፋኝ፣ ያገኘኝ በሙሉ ይገለኛል ሲለው አይዞ ማንም ቢያገኝ አይገልም፣ አትሞትም፣ ሞት ቢያምርህም አትሞትም፣ እየተሰቃየ ትኖራታለህ፣ እንዳይገሉ ምልክት አደረግብሃለሁ አሉ። በደረሰበት ሁሉ ሊገሉት ሲሉ አትግደለው፣ አሰቃየው። ከቃየል ይልቅ የበለጠን መስዋዕት ለእግዚአብሔር በእምነት አቀረበ። ክብር ለእግዚአብሔር ይሁን። አቤል ከቃየል ይልቅ የበለጠን መስዋዕት በእምነት ለእግዚአብሔር አቀረበ። በጣም የሚከበቡ ቃላት አሉት አይደል? አሁን የዕብራውያኑ ጸሐፊ ሲጽፍ ምንድነው? የመጀመሪያው የበለጠ መስዋዕት፣ ቀጥሎ በእምነት አቀረበ። እነዚህ በጣም ከባባድ ቃላት ናቸው። ቃየል ጋር የሉም፣ አቤል ጋር ነው ያሉት። ጀስት ቃየልም እኮ ዝም ብሎ ሰብሰብ አድርጎ አምጥቶ ለእግዚአብሔር እኮ አቅርቦለታል። የአቤልን ግን ሲጠቅሰው የሚበልጥ መስዋዕት ይለዋል። ክብር ለኢየሱስ ይሁን። ግሬተር ኢንወርዝ ነው ባይዘዌ። በእንትን ደረጃ ቢታይ ራሱ የአቤል ይበልጣል። በፖርሽን አይደለም፣ በቫልዩ ቢደረግ የአቤል እጅግ የከበረ ነው። አምጥቶ አቅርቦታል። እግዚአብሔር እንደሚፈልገው አድርጎ አቅርቦለታል። ቀጥሎ በእምነት ነው ያቀረበው። የአቤል መስዋዕት የሚቀመጠው እምነት ላይ ነው። እግዚአብሔርን አምኖ ነው ያቀረበው። ቃየል ጋር እምነት የለም፣ ሰልፍ ሰፊሸንሲ ነው። ዝም ብሎ በቃ ሰብሰብ አድርገው ያው አቅርቦት ነው ሄደው። አቤል ግን እምነት አለው መስዋዕቱ ላይ። እምነትን ደግሞ ከላይ አይተነዋል። ስለዚህ ሆፕ አለው ማለት ነው። እግዚአብሔር ለሙሴም ሳይነግረው፣ ሙሴም ሳይረዳ፣ ሙሴም ሳይጽፍልን እምነቱ ሁል ጊዜ የሚመሰረተው እግዚአብሔር በሚሰጠው ተስፋ ላይ ነው። ስለዚህ እግዚአብሔር ለአቤል ሪቪል ያደረገለት ነገር አለ። እምነቱ የተመሰረተው እዛ ላይ ነው። አንዳች የተረዳው ነገር አለ። ወድቋል፣ በኃጢአት ውስጥ ነው ያሉት። አባትና እናቱ እግዚአብሔርን በአካል እናቀው ነበር፣ ኤደን ገነት ነበር የምንኖረው፣ በሰራነው በደል ምክንያት የተባረርነው ብለውታል። ስለዚህ ይሄ ልጅ ተስፋ ያደርጋል። አንድ ቀን ከእግዚአብሔር ጋር ተመልሰን እንታረቃለን። አዎ
እግዚአብሔር ይመልሰናል። ከኤደን ገነት ሲያባረራችሁ ምን ብሏቸዋል? ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል፣ እባቡ ደግሞ ሰኮራውን ይቀጠቅጣል። ስለዚህ ኦኬ ኤክስፔክቴሽን አለው እግዚአብሔር። የሚወለድ አለ ከሴቲቱ ብሏል። ስለዚህ አምነዋለሁ። እግዚአብሔር ሆፕ አለው ማለት ነው። ስለዚህ ተስፋ ስላለ አምናለሁ። እግዚአብሔርን አምነዋለሁ። በእምነት የተሻለ ነገር ለእግዚአብሔር አቀረበ። ስላመነ ነው የሚበልጥ ነገር ያመጣው። ስላመነ ነው እግዚአብሔርን የሚመጥን ነገር ይዞ የመጣው። ካላመነ ሆፕ ከሌለ ወደፊት፣ ተስፋ ከሌለ ወደፊት ዝም ብሎ አቅርቦት ነው የሚወጣው። ተስፋ አረከ አንድ ያይሁዳ እንደ ታልሙድ ነገር ነው፣ ዳሃር የሚሉት እንደ ታልሙድ ነገር ነው። እግዚአብሔር ለአቤል የአይሁዳውያን የሕግ መምህራን የሚጠቀሙት ነው። እግዚአብሔር ለአቤል ገልጦለት ነበር ይላሉ። ቀጥሎ የአቤልን መስዋዕት እግዚአብሔር መስዋዕት መቀበሉን የሚያረጋግጠው በእሳት ነው። ወስጄዋለሁ አልወሰድኩትም አይደለም የሚለው እግዚአብሔር። መጽሐፍ ቅዱስ ላይ በሙሉ የቀደመው ኪዳን ላይ ካያችሁ ለእግዚአብሔር መስዋዕት ከቀረበ እግዚአብሔር የቀረበው መስዋዕት መቀበሉን የሚያሳየው በእሳት መልሶ ይወስደዋል። ስለዚህ እግዚአብሔር ለአቤል መስዋዕት ምላሽ ነበረው ነው። ቃይል አየባይዘው የሚሆነው ነገር እሱ እንደ ፍጥር ጥሩ አድርጎ ነው ያመጣው። እግዚአብሔር ቢቀበለው ጥሩ ነው፣ ባይቀበለውም ግን በቃ ይኸው ብሎ። ይሄኛው ልጅ ግን ተስፋ ነበረው፣ እምነት ውስጥ ዋለ። ክብር ለአዳኛችን ለኢየሱስ ይሁንለት። እና ከዛ በኋላ ነው በእምነት ለእግዚአብሔር አቀረበ ይላል። እግዚአብሔርም ምላሽ ሰጠው። ልክ መስዋዕቱ ሲቀርብለት እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ አልተመለከተም። ወደ አቤልና ወደ መስዋዕቱ የቀረበው መስዋዕትን ብቻ አይደለም ያየው እግዚአብሔር፣ የቀረበበትን ልብም ጭምር ነው ያየው። መጀመሪያ ወደ አቤል፣ ቀጥሎ ወደ መስዋዕቱ ነው። ወደ መስዋዕቱ ከዛ ወደ አቤል አይደለም፣ ወደ አቤልና ወደ መስዋዕቱ ተመለከተ። አቤልን አየው። ያቀረበው በእምነት ነው። ያቀረበው በንጽህና ነው። ያቀረበው እግዚአብሔር በሚፈልገው መንገድ ነው። ስለዚህ እግዚአብሔር የአቤልን መስዋዕት አፕሩቭ አረገው። እቀበለዋለሁ አለ። እግዚአብሔር መስዋዕቱን ለመቀበሉ ማረጋገጫ ጽድቅ አድርጎ ቆጠረለት። አይደል የሚለው በእምነት አቀረበ በኋላ ካለ በኋላ እግዚአብሔር ስለ ስጦታው በተናገረ ጊዜ ዘፍጥረት ላይ የለም። እግዚአብሔር ስለ መስዋዕቱ ምንም አላለም፣ ተቀብያለሁ ነው ያለው። እዚህ ጋር ግን ምንድነው የሚለው? እግዚአብሔር ስለ ስጦታው በተናገረ ጊዜ እርሱ በእምነት ጽድቅ እንደሆነ ተመሰከረለት። እግዚአብሔር ከሰማይ አፕሩቭ አለ። ዲካዮስ ምን ማለት መሰለ? የኔ አይነት የአዲስ ኪዳን ክርስቲያን አይነት አይደለም እየተወራ ያለ። ጀስት ራይቸስነስ ነው የሚወራው፣ ግን ቢንግ ጀስቲፋይድ ማለት አይደለም። ተስፋ አለ ነው። ይሄ ልጅ አየው የእግዚአብሔርን የማዳኛ መንገድ አንደርስታንድ አድርጎታል። እግዚአብሔር የሚቀበለው መስዋዕት ምን አይነት እንደሆነ ልጁ አንደርስታንድ አድርጓል። ሳልቬሽንን መንገዱን አንደርስታንድ አድርጎታል። ስለዚህ በእምነት ጽድቅ አድርጎ ቆጠረለት እግዚአብሔር። ሰው ሳልቬሽንን አንደርስታንድ ሲያደርግ ብቻ ነው ይሄን ቃል የሚጠቀሙት። ዲካዮስ የሚለው ቃል ዝም ብሎ ቃል እንዳይመስል ሰው ብድግ ብሎ አም ራይቸስ የሚለው አይደለም። እግዚአብሔር ከሰማይ ነው ራይቸስ የሚለ። ጻድቅ የሚለው እግዚአብሔር ነው። ባይዘው ጻድቅ ያለው ለምንድን ነው የሚለው? እግዚአብሔር ጻድቅ ብሎ ነው እንጂ ማንም መንገደኛ ብድግ ብሎ ጻድቅ ያለው ቢል በጣም በቆንጆ ሁኔታ ተሰብስበን ለያለ ጻድቅ ያለው 10 ጊዜ ብንለው ኃጢአተኞች ተሰብስበው ምን እያሉ ነው ይላል እግዚአብሔር። ከዛ ጻድቅ ያለው አይሰማውም። ምንድን ነው እግዚአብሔር ሳይል ጻድቅ ያለው ማለት ራሱ ኃጢአት ነው። እግዚአብሔር ነው አፕሩቭ የሚያደርገው ይሄንን። እስቲ አሜን በሉ። ዳኛው እሱ ነው። ዳኛው እሱ ስለሆነ ጻድቃል የሚል እሱ ነው። ተቀብያለሁ የሚል እያቀረብክ ነው። አንተ አይደለም የምትለው። አንተ በምትችለው መንገድ ታመጣለህ። አንተ አለኝ በምትለው መንገድ ትጠጋዋለህ። እሱ አምጣው ይልሃል። ከዛ ተቀብያለሁ፣ ይመጥነኛል፣ ደስ ብሎኛል
ጻድቅ ነህ። ጳውሎስ የዕብራውያኑ ጸሐፊ የተጠቀመው ትክክለኛ ቃል ኤሌክሴክሱ ላይ ዘፍጥረት ላይ የተጠቀሙትን ቃል ከዕብራይስጥ ወደ ግሪክ ሲተረጉሙት እግዚአብሔር ተቀብሎታል። ተቀብሎታል። ራይቸስ ብሎታል። በምን ስላቀረበው? በእምነት። እግዚአብሔር ይቀበላል። እግዚአብሔር አምጣው፣ እሺ የኔ ነው ይላል። ክብር ለኢየሱስ ይሁንለት። አቤልን ጻድቅ ባይዘው ጌታችን ኢየሱስ ክርስቶስን ብሎታል። ማቴዎስ ወንጌል ላይ እንሂድና እናንብበው 23:35 ስለዚህ ከጻድቁ ከአቤል ደም ጀምሮ ጌታ ኢየሱስ ክርስቶስ ሲጠራው ስለዚህ ከጻድቁ he was righteous አለ ኢየሱስ። አቤል ኢየሱስ ሲጠራው ከጻድቁ ከአቤል ደም ጀምሮ አይደል በቤተ መቅደስ መካከል እስከ ሞተው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ላለው እናንተ ተጠያቂ ናችሁ ያለው ነው። ትውልዱን ነው ባይዘው ለፈሰሰው ደም ተጠያቂ ናችሁ ሲል ከየት እስከ የት ይሉት ከጻድቁ ከአቤል ደም ጀምሮ አለ። ጌታ ኢየሱስ ክርስቶስ አቤልን ሲጠራው he was righteous እግዚአብሔር ተቀብሎታል። ክብር ለእግዚአብሔር። ተቀብሎታል። he was understand God's methods of salvation እግዚአብሔር የሚያድንባትን ብልሃት አንደርስታንድ አድርጓታል። ስለዚህ አሁን እሱ ከልፋቱ አይደለም ያቀረበው፣ እግዚአብሔርን ኮሚኒኬት ያደረገው በመስዋዕት በኩል ነው። ከልፋቱ ባቀረበው አይደለም። ሰብስቲቱሽን ምትክ ሆኖ በሚሞት መስዋዕት ነው እግዚአብሔርን ኮሚኒኬት ያደረገው። አቤልና እግዚአብሔር የተገናኙት አቤል ባመጣው በለፋው ባላበው በታገለው አይደለም የተገናኙት። ሌላ ተሰውቶ ነው አቤልና እግዚአብሔር የተገናኙት። ደም አለ ፈሶ ነው አቤልና እግዚአብሔር የተገናኙት። ተቀብዩአለሁ አለ እግዚአብሔር። እግዚአብሔር በዚህ መንገድ አይነት መስዋዕት ነው መቀበለው ነው ያለው። የኃጢአት ስርየትን መስዋዕት ደም ተይዞ ነው የሚመጣው ነው ይጋለ በመካከል ሰብስቲቱሽነር ተክቶ የሚገባ መስዋዕት ያስፈልገኛል አለ። ስለዚህ የአቤልን እግዚአብሔር አየውና ተቀበለው። አቤልና ቃየል የተለያዩ ሁለት ዘር ሆኑ ባይዘው። ይሄኛው መሲያኒክ ላይን ውስጥ ገባና የሴቲቱ ዘር ሆነ። ያኛው ደግሞ የእባቡ ዘር ሆነ ባይዘው። the seed of serpent ሆነ ያኛው። ይሄኛው የሴቲቱ ዘር ውስጥ ገባ። በመስዋዕት ለእግዚአብሔር አቀረበ። ያኛውስ በመግደል በአመጽ ቀጠለ ባይዘው። the whole ስለ ቃየል የተጠቀሰውን ሂዱና እዩ እናንተ። ምናልባት አንዳንዱን በጣም በስፋት ማንሳት ሊከብደን ይችላል እንጂ ይሁዳ 11 ላይ ነድ 1:11 ላይ ምንድነው የሚለው? ወዮላቸውና በቃየን መንገድ ሄደዋልና አመፀኞችና የእግዚአብሔር ፍርድና ቁጣ የሚጠብቃቸው ነው ባይዘው የሚናገረው። ወዮላቸው አለ። ምን ነው ሲል በቃየን መንገድ ሄደዋልና ዘርን የለዩት። አቤል በእምነት በመካከል መስዋዕት አቅርቦ በደም በኩል ከእግዚአብሔር ጋር ተገናኘ። ምትክ አድርጎ የሚሰዋ አድርጎ በጣም ምናልባት ነው ወደ አዲስ ኪዳን በጣም ጎትተን ካመጣ ነው ስለ ኃጢአት የሚቀርብ መስዋዕት ስለ በደሉ የሚቀርብ መስዋዕት ሁሉ ነው ያቀረበው በእምነት። ምክንያቱም ጽድቅ ተብሎ ለመቆጠር በመካከል ላይ ሰብስቲቲዩት የሚደረግ ነገር ያስፈልገዋል። እሱ ለሰራው በደልና ኃጢአት የሚቀርብ ነገር ያስፈልገዋል። ይሄንን ደግሞ አቤል ያደረገው በእምነት ነው። በእምነት ለኃጢአት የሚሆን መስዋዕት በእግዚአብሔር ፊት አቀርባለሁ በእምነት። እግዚአብሔር ደግሞ ኃጢአትን ይቅር ይላል በእምነት። እኔና እግዚአብሔር እንገናኛለን። እግዚአብሔር እንደዚህ ያለ አየው። በመስዋዕትነት በደም ተደርጎ የቀረበ ነው። አቤል እግዚአብሔርን ኮሚኒኬት ያደረገው በዛ በኩል ነው። ሰርቶ ለፍቶ ባመጣው አይደለም። በመካከል ሌላ ተሰውቶለት ነው የገባው። ስለዚህ እግዚአብሔር ተቀበለው። ቀጥሎስ ራይቸስ አለው። በእምነት የሚገኝ ጽድቅ ሰባኪ ነው ይሄ ልጅ።
መቼ? ዘፍጥረት ምዕራፍ 4 የመጀመሪያዎቹ ሰዎች ጋር እግዚአብሔር አማኝ አግኝቷል። እምነት ዲስከቨር ተደርጓል። አማኞች ነበሩ። መሐል ላይ ድንገት ብቅ ያለ ነገር አይደለም። የመጀመሪያዎቹ ሰዎች እግዚአብሔርን አምነውታል። የዛ ላይን ነን እኛ። ይሄ ልጅ ከተገደለ በኋላ እኮ የዚህ ምትክ ደግሞ ተወለደ አይደል? ልክ ሲገደል ቃየል ሸሽቶ ሲሄድ እንደገና ሔዋን ጸንሳ ስትወልድ በሞተው ልጅ ምትክ ይሁንልኝ ብላ ሴትን ወለደች። መሲያኒክ ላይን ነው በዚህ የተመዘዘው። ከዛ ውስጥ በእምነት የሚገኝ ጽድቅ ይሄው ተገኘ። አምኖ መስዋዕት አቀረበ። በእምነት ወደ እግዚአብሔር መጣ። እግዚአብሔር ጽድቅ አረገለት። ክብር ለአዳኛችን ለኢየሱስ ይሁንለት። በእምነት ጽድቅ ሆኖ መቆጠር ብቻ አይደለም። ይሄ ልጅ ከሞተ በኋላ ምን ነው አይደለ? ኦሬዲ ልጅ እኮ ሞቷል። ሕያው ነው ይለዋል አይደል መጽሐፉ? ሞቷል እኮ ኦሬዲ እኮ ሞቷል እኮ። ይሄ ልጅ ገሎታል እኮ ቃየን። እስቲል ግን የልጁ ደም ይናገራል። ዘፍጥረት ምዕራፍ 4 ላይ እግዚአብሔር መጥቶ የወንድም የአቤል ደም ከመሬት ወደ እኔ እየጮኸ ነው አለው። ጌታ ኢየሱስ ክርስቶስ መጣና ማቴዎስ 23 ላይ የፈሰሰው የንጹህ የጻድቁ የአቤል ደም አለ። እስቲል እዚሁ መጽሐፍ ምዕራፍ 12 ቁጥር 24 ላይ እንሂድ። 12:24 ላይ የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ወደሚናገረው። አሁን የአቤልን ደምና የኢየሱስን ደም እያነጻጸረ ነው አይደል? የአቤል ደም ይናገራል አለ። ልጁስ ተገሏል እኮ። ቃየል ምንድን ነው የሚለው? አብቅቶለታል፣ ቀብረነዋል። እስቲል አለ ተናጋሪ ነው አለ። ሕያው ነው። ክብር ለኢየሱስ ይሁን። የአቤል ደም የሚጮህ ስለ ፍትህ ነው አይደል? የሚጮህ ስለ ፍትህ እኮ ነው የአቤል ደም የሚጮህ። ገሎኛል። የኢየሱስ ደምስ ነፃ ያወጡ ነው። ለኛ ነው። የኢየሱስ ደም ለኔ ነው። የአቤል ደም ስለ ራሱ ነው የሚጮህ፣ ስለ ፍትህ ነው የሚጮህ። ግን እስቲል ይጮሃል አለ ጌታ ኢየሱስ። እስቲል ይጮሃል አለ ደግሞ የዕብራውያኑ ጸሐፊ። አብ ደሙ እየጮኸ ነው አለ። ስለምን? ጀስቲስ፣ ፍትህ። ዝም ብሎ ስለሚገደሉ ይጮሃል የአቤል ደም አለ። የኢየሱስ ደም መጣ ስለ ኃጢአተኞች፣ ስለ በደለኞች ሞት ስለተፈረደባቸው የሚጮህ ደም። የአዲስ ኪዳን መካከለኛ አለና ከዛ ደም ይልቅ የበለጠ ወደሚናገር ወደ ክርስቶስ ደም ደርሳቸው። የልጁን ደም ግን ይትርቀቱን ሄደውን በእምነት የተደረገ ጉዞ 4 ቁጥር ብቻ የፈጀቻት መስልም እንትኗ ስብስብ ብላ ከአቤል ያልተናነሰ እኮ እነ ማቱሳላ እኮ ወስደዋል። አሁን ማቱሳላ 900 እንደዛ አካባቢ ምን አልሰራበት፣ ዝም ብሎ እኮ ነው። ከዛ ቀጥሎ ሁለተኛ ማን ነው? ያሬድ ብዙ የኖረው ደግሞ 960 ምናምን ነው እሱ። አስቡት እንግዲህ። ከዛ ደግሞ አዳም 930 ምናምን። ይሄ ልጅስ በጣም ትንሽ ግን ይሁት ኢየሱስ ሜንሽን አረግ ማቱሳላ ነው ኢየሱስ ሜንሽን አድርጎት አይደል? ምን ያረጋል? ለወንጌል እውነት ከእግዚአብሔር ጋር ታሪክ የማትሰሩበት ዘመን ምን ያረጋል? አይቆጠር። ምን ያረግልናል? የሚቆጠር ከሆነ በህይወት ካለን እንደዚህ በህይወት ካለን ለእግዚአብሔር ልጅ ወንጌል ኖረን እንሙት። እስቲ አሜን በሏ። ይሄ ልጅውን የከሰረ አይመስልም? የተጎዳ አይመስልም? ለእግዚአብሔር ብሎ ወግኖ ከእግዚአብሔር ጋር ተራምዶ የቀረ መንገድ የቀረ አይመስልም? ና እስቲ እንሂድ ብሎ የተታለለ አይመስልም? የተታለለ የተሸወደ አይመስልም? እግዚአብሔር ይዞታል፣ እስቲል ይዞታል። የዚህ ልጅ መጨረሻውን ማየታችን አይቀርም። በዚህ ትንሣኤ ሙታን ቀን እናገኘዋለን። ጽድቅ ሆኖ ተቆጥሮለታል። ይነሳል። ቃየል ነው የማይነሳው፣ ይሄ ይነሳል። ቃየልን እንግዲህ እግዚአብሔር ነው። ይሄስ ኦልሬዲ እግዚአብሔር ጻድቅ ብሎታል። አምኖ ነው የሞተው ይሄ ልጅ። እዚህ ዕብራውያን 11 ሲዘጋው አምነው ሞቱ የተባሉት መሃል ነው። በይዞ ይሄ ልጅ
አምኖ እግዚአብሔርን አምኖ ተስፋ አለ። እኛና እግዚአብሔር እንታረቃለን አንድ ቀን። በምን? በኔ ሥራ፣ በትጋቴ፣ በልፋቴ፣ ከዱር ለቀሜ ባመጣሁት ሳይሆን በመካከል መስዋዕት በሚሆን በሚፈስ ደም በእምነት በኩል እግዚአብሔርና ሰው አንድ ቀን ይታረቃሉ። አንደርስታንድ አድርጎታል። የእግዚአብሔርን ማዳኛ ሪዴምቲቭዋን እቺ የቤዛነቷን መንገድ በደንብ አንደርስታንድ አድርጎታል። በጣም ጥቂት እኮ ነው የኖረው። እግዚአብሔር ቦግ አረገለት። ታውቃለህ? ከፍጥረት መጀመሪያ ጀምሮ በመገለጥ ነው አባቶቻችን የኖሩት። ቦግ አለለት። ማንም የሚያስረዳው የለም። አዳም ሊነግረው የሚችለው ነገር ቢኖር በድለን ተባረርን ነው የሚለው። አዳም ሊነግረው የሚችለው ነገር ቢኖር ባይዘው ቁጭ ሲሉ እስቲ አባቴ አሁን ወጣቶች ስለሆናችሁ እኮ ነው ወደፊት ነው የምታወሩት እንጂ በጣም ትልቅ ሰዎች ሲያወሩ ያኔ ይላል። አዳማውን እድሜ ሄዷል። እነዚህ ልጆች አባቴ እስቲ ሚሞሪን ሲሉ ኤደን ገነት እያለን አቤት ኑሮ ከእግዚአብሔር ጋር አንበሳ አይናከስም ነበር ብለህ ነው እንደምታወራው? ኤደን ገነት አይደለም። እኔና እግዚአብሔር ፊት ለፊት እናወራ ነበር ነው ቁም ነገሩ። እግዚአብሔርና እኛ አብረን ማውራታችን እንጂ አውሬና ምናምን እሱ አይደለም። በሰላም ምንድነው ሰላም? ምግብ ነበር፣ የቤት ኪራይ የለም፣ ልፋት የለም፣ አልበም እሱ አይደለም። ከእግዚአብሔር ጋር ነበር የምንኖረው። የእግዚአብሔር ድምፅ ኤደን ገነት ይመላለስ ነበር። ይገርምሃል፣ የእግዚአብሔርን ፕሬዘንስ ፊት ለፊት አክሰስ እናደርገው ነበር ሲል ይሄ ልጅ ቁጭልና አንድ ቀን እግዚአብሔር ይሄንን ይመልሰዋል። እና እግዚአብሔር በነፃ ሰጥቶ ነው ሉዝ ያደረግ ነው። በመካከል መስዋዕት የሚሆን ይመጣልናል። መስዋዕት የሆነ አካል ይሆንልናል። ደም ይፈሳል። እግዚአብሔርና ሰው ድጋሚ ይጨባበጣሉ፣ ይመልሰናል። ባይወደን ኖሮ አያስወጣችሁም ነበር ይላቸዋል። ስለሚወደን ነው። የህይወት ዛብት በላስ ኖሮ ዘው ቁጭ ብለ ለዘላለም ኃጢአተኛ ያደርግ ነበር። እና ከእናቴ የሚወለደው ከሴቲቱ የሚወለደው ምናምን ብሎ እሱ የሚገባው ሔዋን ናት። ከሴቲቱ የሚወለደው እኛ ይገባናል ኢየሱስ እንደሆነ። አቤልስ ብለርድ እያደረገበት ገብቶታል። ባይዘወይ እኔ በእውነት ነው የምላችሁ እግዚአብሔር አይናችንን ይክፈተው። እዩዋቸው እስቲ ሰዎቹን ባለታሪኮቹን እዩዋቸው። ስለሚበላና ስለሚጠጣ ምድራዊ ስለሆነ ነገር አይደለም አይደል? ቁም ነገራቸው የዘላለሙ አጀንዳ ነው። እግዚአብሔር ባለታሪክ ያረጋቸው ዘላለሙን አንደርስታንድ ሲያደርጉለት ነው። ኢየሱስ ከገባው ነው ባለታሪክ የሚሆነው። እዚህ መጽሐፍ ላይ እግዚአብሔር ያድናል የሚለው ካልገባው፣ እግዚአብሔር የሚያድንበት መንገድ ብዥ እያለብን ቢሆን ካልገባ፣ ፈርዖን ቤተ መንግስት ተቀምጠ በወርቅ መጠጫ ብጠጣ ለእግዚአብሔር ቁም ነገር አይደለም። ሰማይና ምድር ራሱ ያልፋል። ከፈርዖን ቤት ወክ አድርገ ወጥተ ስለ ክርስቶስ መከራ ብትቀበል እግዚአብሔር ቫልዩ ያደርገዋል። ይሄ ነው የእምነት መንገድ። መሬት ላይ ቁጭ ብለ ሰማይ ማየት፣ ዘላለምህን ማየት፣ ኢየሱስን ማየት፣ እግዚአብሔር ዋጋ የከፈለለትን ነገር አንደርስታንድ ማድረግ፣ ይሄ ነው የእምነት ጉዞ። እምነት ትዝ ሲል በሽተኛ ሲፈወስ ትዝ አይበለ። እምነት ሲባል የሌለ ገንዘብ ተሰብስቦ ኪስ ሲገባ ምታት አስማ ትዝ አይበለ። መጽሐፉ ላይ ያለው እምነት የሚቀጥለውን ዘመን አሻግሮ ማየት ነው። ዘላለምን ነው አንደርስታንድ ያደረገው ይሄ ልጅ። ሂስቶሪያንስ ታሪክ ጸሐፊዎች ቢጽፉ ስለ አቤል አይጽፉም፣ ስለ ቃየል ነው የሚጽፉት። ጀግና ነበር ገደለ ብለው መጽሐፉስ ነፍሰ ገዳይ ነው ብሎ ቆርጦ ጣለው። ይሄኛውንስ ልጅ ጻድቅ ነው አለው። ታውቃለህ? ጻድቅ ለምን? በእምነት እግዚአብሔር ጋር ተጠጋ። እግዚአብሔር ስለተቀበለው እኮ ነው የተናደደው እኮ። ለምን እግዚአብሔር ተቀበለ እኮ ነው። ወንድሜ ለምን በለጠኝ እኮ ነው። ሲዚ ዲያቦሊካል የሆነ ሐሳብ ዲመኒክ ነው ተውቱ። ዲመኒ መቼም የእግዚአብሔር አይሆንም። ባይዘው ወንድሜ በለጠኝ እና እንዲህ ልግደለው ስትራቴጂ ነድፎ ወንድሙን በኢየሱስ ክርስቶስ ምንስ ቢቀርብህ እንዴ ያገኘውን ብድግ አድርጋ ሰጠውም እንዴ ለወንድምህ። አሁን እኔ ሁላችሁ ቸርች አይደለም እየወራሁ ያሉት የሥጋ ወንድምህ አብረህ አንድ ቤት አድርገህ እኔ ወንድም አለኝ እንዴ እምችለውን በሙሉ ሆኜ እንደው ብድግ ቢል እምችለውን በሙሉ ሆኜለት ካለበት ቢጨምር ምን ማለት ነው? የተሻለ ሆነ ብሎ መግደል which is demonic። እባቡ ይሄ እኮ ነው የወደቀው።
ላይኑን ዘረጋ። እሱም መሲሁስ በዚህ ጋር ዘረጋ። አያኝ እባቡ ላይኑን በዛ በኩል ዘረጋ። በቃ የሱ ነው እየገደለ መኖር። ይሄው ስቲል አለ። ዓለሙን ይመራዋል። የእግዚአብሔር ይሄው በዚህ ጋር እየተሸነፍን እየወደቅን ለወንጌሉ ዋጋ እየከፈልን ዓለምን እየናቅን ሰማይ ተስፋ እያደረግን እግዚአብሔር ልጁን ይልከዋል እያለን ይሄው ዓለም ሉዘር ትበለን ዘላለም ገብቶናል። ዓለም የፈለገችውን ትበለን ኢየሱስ ይመለሳል። ዋጋ ተከፍሎልናል። ጌታችን መጥቶ ይሰበስበናል። ያስ አቤል ተስፋ ያደረገው አገር እንገባለን። አቤል ተስፋ ያደረገው መታረቅ ታርቀናል። ታረቀን። ኢየሱስ መሃል ላይ መካከለኛ ሆኖ ቀረበ። አየ አቤል ያቀረበው አይነት መስዋዕት አይደለም። የአቤል መስዋዕት ደካማ ነው። እግዚአብሔር ቢቀበለው ጻድቅ ቢለውም አቤልን ግን ከሞት ሊያድነው አልቻለም። ይሄኛው መስዋዕት ኢየሱስ ነው። እኔን ለማዳን እኔ አይደለም ያቀረብኩት። ይሄኛውን መስዋዕት አብ ነው ያቀረበው። በጋ አቅራቢ አብ ሆነ። አይ የለውም አንድ ነው ያለው። የበኩር ልጅ አንድ ነው ያለው። የዓለምን ሁሉ ኃጢአት ማስወገድ የሚችል በግ አንድ ነው ያለው። አንድ አለኝ ያለ አብ። አቤል እዛ ጋር ከነበሩት መካከል የተመረጠው ነው አይደል ያቀረበው። በእንትን ደረጃ በጣም ከፍተኛ ገንዘብ የሚወጣበት ነው። ምንም ጉዳት የሌለበት ነው። በጣም የሚሳሳለት ነው። ቢኖር ብዙ የሚጠቅመውን አምጥቶ ይሄው ለእግዚአብሔር አለ። መስዋዕቱ ብቻ ደግሞ አልነበረም። እምነት ከስራ አረገበት። ተቀበልኩት፣ ጻድቅ አልኩት። እኔ ደግሞ ላቅርባ አለ። ለምን እንዲህ እየሰራን አንጸድቅማ? እኔ ላቅርብና ልቀበላችሁ አለ። ራሴ መስዋዕት አቅርቤ ራሴ ደም አፍስሼ ልጄ ደሙን ይዞ ገብቶ እኔ እቀበላችኋለሁ። ከዛስ እናንተስ አቅርቡ አይደለም ያለን እግዚአብሔር፣ እመኑ ያለ እግዚአብሔር አቅርበው እኔ አማኝ ነኝ። አቤልስ ራሱን ያቀረበው መስዋዕት ራሱ። አሁንስ እኔ አላቀርብም። በምን አቅሜ ነው ማቀርበው? የለኝም። ምን ታቀርብለታለህ? እኔ ላቅርብ አለ። ለምን የሚመጥነኝን እኔ ነኝ የምቀበለው አለ እግዚአብሔር። አሁን አቤላው የሚችለውን አድርጓል። ደስ ብሎኝ ጻድቅ ብየዋለሁ። ይሄኛውስ እንደ አቤል ጻድቅ ብዬ እንድትሞት አልፈልግም። ለአንዴና ለመጨረሻ ጊዜ የኃጢአትና የሞትን ፔናልቲ እሰብርበታለሁ አለ እና እኔው ላቅርብ አለ እግዚአብሔር። የሚመጥነኝን አውቃለሁ። ደግሞ የሚመጥነኝ አለኛል። አንድ ነው ያለኝ፣ እሱን ነው የማቀርበው። ሁለተኛ የለኝም። እሷን ግን እመኑልኛል። እኔ መስቀል ላይ አርደዋለሁ አለ። ደሙን አፈሳለሁ። ራሱ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕቱን አቅራቢ ሆኖ ይመጣል እኔ ጋር። እናንተ ታች እዛ አሕዛብ አደባባይ እንደቆማችሁ ደጅ ቁሙና እንደዚህ ከሩቅ ይውልኝ። እኔ ደብቄ ቅድስተ ቅዱሳን ውስጥ አይደለም የምሰዋው አለ እግዚአብሔር። ቀራንዮ፣ ራስ ቅል፣ ጎልጎታ ተራራ ላይ ማንም ሰው ማየት ከፈለገ ያየዋል። ላቅርበዋ ከሩቅ ይዩትና እንቀበልሃለን በሉት። በዛ ቅጽበት ሰማይ ተገባላችሁ ለዘላለም ከኔ ጋር አለ እግዚአብሔር። ሰብስቲቱሽን መሃል ላይ ኢየሱስ ገባ። አቤል ይሄ ገባው። ይሄው የዕብራውያኑ ጸሐፊ የነገረን ይሄ ነው። እውነቱም ይሄ ነው። እግዚአብሔር የተቀበለው በዚህ ምክንያት ነው። ምንም ከዚህ ውጪ እግዚአብሔር ማንንም አይቀበልም። አንተንም አይቀበልም፣ እኔንም አይቀበለኝም። ከዚህ ውጪ የሚቀበለን በክርስቶስ ኢየሱስ መካከለኛነት። የብሉይ ኪዳን አባቶች ባይዘዌ ዛሬ ስለ አቤል እንደው በቃችን ታከል ካልኳችሁ ይበቃል ብዬ ነው። ስለ ሄኖክ፣ ስለ ኖህ ጉድ እኮ ነው። ጉድ ሰዎቹ እኔ ምን ጉድ። ብሉይ ኪዳን ሰው ተቀምጦ እንዴት ይሄ ይገባዋል? እንጨት እየቀጠቀጠ ሰው እንዴት ጽድቅ ያውቃል? እንዴት እንጨት መቀጥቀጥ የሆነ ቀን እንዴት ጽድቆ ነው ይለወጣል? 1000 ዓመት ነው ክሮስ ያደረጉት ታውቃለህ? አምነው አሁንስ የለም። አሁን ትቀበል አልቀበልም፣ እንስ አልፈልግም እና ወደፊት ነው የማየው እና እያየሁት ልሙት የሆነ ቀን ያስነሳኛል። እምነታቸውን ይዩት። ትንሣኤን ተስፋ አድርገው መትረፍ እየቻሉ እኮ ነው የሞቱት። ኦፖርቹኒቲውን መጠቀም እየቻሉ አልጠቀመው። ለምን? አሁን ባንተ ዘመን በእኔ ዘመን አይኖርም ባክህ እና ወደፊት ግን ይመጣል እርግጠኛ ነኝ። ምን አይነት እምነት ነው አንተ ሳትጨብጥ ሳትይዘው እኮ ነው የምትሞተው። የሆነ ቀን አስነስቶኛ ኖረኛል ብለህ ማመን ይሄ ነው ክርስትና። አባቶችም ወደ እምነት ኑ የሚላቸው እኮ ቅድመ አባቶቻቸውን እኮ እያመጣ እኮ ነው የዕብራውያን ጸሐፊ።
የዛሬ 2000 ዓመት እኮ የኛ እኮ አባቶቻችን ናቸው እነዚህ። ቅድመ አበውን ያመጣላችኋል። አቤል አለ ገብቶታል፣ ዲዛይኑን አንደርስት አድርጎታል። የእግዚአብሔርን ሀርቱ ገባው። ታውቃል እግዚአብሔር ምን ይፈልጋል? መካከለኛ ይፈልጋል እና የሚሰዋ ነገር ይፈልጋል። ቀጥሎ ደም መቅረብ አለበት። ኦሬዲ ሲንፉል ነና። አዳም አያቀርብም። ለምን? ሲንፉል አልነበረማ። ፊት ለፊት ነው የሚገናኘው። እኔስ ሲንፉል ነኝ አይቼው አላቅም ማለት እና መሀል ላይ ያስፈልጋል እኔና እግዚአብሔር እንድንገናኝ። እግዚአብሔር ለመጋረድ አርዶ አይደል እንዴ ጋረዳቸው? መስዋዕት አቅርበው አይደል እንዴ እነሱን ሸፍኖ ያኖረው? ስለዚህ እኔም መስዋዕት አቅርቤ ነው መጠጋው አለና መስዋዕት የሚሆንልኝ አለ። ጽድቅ ሆኖ የተቆጠረው ባይዘው ባቀረባት ነገር ብቻ አይደለችም፣ ባየውም ነው። አማኝ ነዋ ተብሎ የገባው ተስፋ የምናደርገው ነገር እርግጥ ነው አለ። ኢየሱስ ይመጣል እርግጠኛ ነኝ አለ። ሰማይ ሌላ ሰማይና ሌላ ምድር ይመጣል አለ። እውን ነው ብሎ ነው ያመነው ባይዘው አቤል። ሙሴ በደንብ ስላላለው ነው ያልጻፈልን። ይሄው አብርሃም ጻፈው። እነሱ አምነው ሞቱ፣ እንደዚህ ተሳልሞት። እኛስ ይዘናል ባይዘው። እኔ ሰሞታ አምኖ ሞት አይደለም እባለው ይዣለሁ። እኔ ኦሬዲ ድነቴን ያግኝቻለሁ። የዘላለም ሕይወት አለኝ። መንፈስ ቅዱስ በእኔ ውስጥ አለ እና ስትሞት አምኖ ሞት አይደለም የሚባለው። አንቀላፋ ይዞ ዳውን ፔመንት ይዘህ ነው የምታንቀላፋው። ቀብድን ይዘህ ለቤዛ ቀን የሚባል ማህተም ላይ ያለ ነው። የቤዛው ቀን መቼ ነው? ኢየሱስ የሚመጣበት ቀን እና እግዚአብሔር ብትሞት ይቀሰቅሳል ባይዘው አሉ ያው ተቀብሏል። አንሳው ተረክ ከመቃብር እድሜ አታቃጥሉ። ዥዋዥዌ እየተጫወታችሁ እድሜ አታቃጥሉ። ቀጥ ያለ ህይወት ኑር። እስቲ አሜን በሏ። ምን ይቀርብሃል? ምን ይቀርብሃል? እውነቴን እኮ ነው የምነግርህ። ከወንጌል ጋር ይነጻጸራል የሚቀርብ ነገር። አሁን ዘንድሮ ሰው ተሰብስቦ አጨበጨበልህ፣ ተፋብህ፣ ልዩነት አለው ለአንድ ሳምንት። ዘላለም ላይ 70 ዓመት አንድ ሳምንት አይደለም፣ ዶት አንድ ቀን አይደለም። ባይዘው ደግሞ ማንም ይተፋብህስ? አሁን ጊዜ ወንጌል ነው። ለወንጌል መኖር ካለብን ኖረን እንጨርስ። ኢየሱስ ቶሎ ይምጣ። የሚያፈጥን አይነት አማኝ ዲዛይኑ ገብቶናል። ኢየሱስ ስለ ኃጢአተኞች ይሞታል አይደለም፣ ሞቷል። ምን ቀረ? መመለሱ እና ተስፋ አረጌ አማኝ እንደዚህ ነው የሚኖረው። ዓለም ሞኝ እያለችው ቃየል ጅል ነው ባክ ቆይስ እጄ ልግደለው ይላል። እሱ ብልጦ ነው። በቃይ ወየውላቸው ተባለ ባይዘው ወይ እሱ እንዳይመስልህ የሱን መንገድ የመረጡ እሱማ ቶ ወየው ቃል የለም ለሱ የሱ መንገድ ለመረጡ ራሱ ወየውላቸው። ለምን? የቃየል መንገድ መርጠዋል። እሱ አረኛ ለሱ ቃል የለንም። እግዚአብሔር ራሱ እንዴት እንደሚቀጣ ያውቃል። እነዚህ ወየውላቸው ለፍርድ ነው የተጠበቁት። ያንን መንገድ መርጠዋልና እንዴ አንደኛ ዮሐንስ እኮ ምዕራፍ 3 ላይ ዮሐንስ አይደል ዮሐንስ እንደገና ወንድሞችን ስለመጥላት ነፍሰ ገዳይነት ነው ብሎ ወንድሙን እንደገደል እንደቃይል አለው እኮ ተቃል ዲያቦሊካል ቶት የወደቀው የጨለመው ዓለም ሲዱን እሱ ውስጥ ይዟት ሄደ እግር በእግር። እግዚአብሔርስ ራሱን ያለ ምስክር የማይተው አምላክ ደህና ነገር ሲመጣ ዓለሙ ስለማይፈልግ ቶሎ ነው የሚገለው። ኢየሱስንም እኮ አላቆዩት፣ ወዲያውኑ ሊገሉት የፈለጉት። እሱ እኮ ያው ስራውን ሳይጨርስ ስለማይሄድ እንጂ የመጀመሪያ የሰበከ ቀን እኮ ነው እንደዚህ ገፍተው ይላል ወደ ከተማ ጫጫፍ። ምንም እኮ አላለም። ባይዘው ኢሳይያስ 60 ተነበበ። የሰማችሁት ቃል ዛሬ በመካከላችሁ ተፈጸመ ሲል ሆራራር ምን ክፋት አለው? ባካት መስለህ ምናምን ብለው ወደ ቤት አትሄድም እንዴ? መግደል ምንድን ነው? እንደዚህ ያንጠለጠሉ ይዞት ሄዱ ይላል። ተራራ ጫፍ ላይ ወስደው ለምን መሰለ መልሰው ላለመሰብሰብ ለመቅበርም ቦታ አይፈልጉ ሊጥሉት ሲሉ አንዳንድ የመጽሐፍ ቅዱስ ክፍል ካልኖራችሁት የማይገባችሁ ነገር አለ። ባይዘው ለማስረዳት በመካከል አልፎ እንደሚል እኔ አሁን ካልኖርኩ ይገባል። አሁን ይሄ አሁን ልቀቀኝ አላይልም። እንደዚህ እኮ ተሸክሞ እኮ ነው ያወጡት በመሃላቸው ቀስ ብሎ እንዴ በእውነት እኮ ነው የምልህ። እንዲያውም በመካከል አልፈህ ትሄዳለህ ምናምን መባል ነው እንዴ? እኮ እንደሱ እኮ አይደለም እኮ ፕራክቲካሊ እኮ አሁን በመካከል አልፈህ እንደሱ ማለት ብቻ አይደለም። ባይዘው እንዴ
እያዩት እኮ ነው በመሃል እንደዚህ ወሰደ ወርውራው ጣለ ፈጥፈጠው ሲል የነበረው ሰውዬ ዳንታ አይነት የተነሳ ነብይ የለም በል እነሱ ናቸው ከወረደ ብለው እኮ በመካከላቸው ታላቅ ነብይ ተነሳለ የሚለው እኮ ምዕራፍ ላይ እኮ ነው ወርውራው ያለው ሰውዬ ለምን ገና ነው አያያያይ በለመደጃቸው ብሎ የቃየል እሱስ የአቤል ሳይድ ነው ኦፍ ኮርስ ጊዜው ደርሷል አለ ደግሞ የሆነ ቀን የሰው ልጅ ሊሰዋ ነው ሲል ስቀለው ብለው ወስደው ገደሉት ርህራሄ የሮም ነገስታቱን እንደው ቃጣቸው ሊለቁት እንደገና እነ ጲላጦስ ቃጥ እንዴ ሰው የራዳት የለብስ ስቀለው የአቤል ዘር ነው አንፈልገውም ሲሉ እግዚአብሔር መካከለኛ ነው አለ እና ስቀለው ያለው ሰው የራሱ እንዲድን ነው ዘንድሮ ገዳዮቹን እንዲያድን እኮ ነው ኢየሱስ የእግዚአብሔርን ዲዛይን አንደርስታንድ ማድረግ ነው እምነት እዚች ጋር የሆነች ነገር አድርገ ነው የምንወጣባታለች መኖሪያ ነው እምነት የቃይልን ባይዘው እዚች ጋር ያለች አክቲቪቲ አይደለችም the whole manner ነው አይደል የሚኖረው ህይወቱ ማንነቱ ነው ቃይል ማንነት ነው የሆነ ቀን እደስ ያገኝ በልጭ ይላል ወንድምን መግደል አሳዶ ማጥፋት በቃ በፍጹም ማየት አልፈልግም ለምን በለጠኛ ሸፈነኝ እግዚአብሔር እሱን ተቀብሎ እኔን እንዴት አይቀበለኝም በምን መንገድ ተቀበለ ብለ መጠየቅ አይቀርም አብረ እየተቀባበሉ ለመኖር አንተ በመታቀርበው መስዋዕት እግዚአብሔርን ያገኘኛው እኔ ደግሞ በተለይ ደግሞ አቀርባለሁ ያለኝን የመጨረሻውን የከበረውን መካከለኛውን በእምነት አቀረብኩለት እግዚአብሔር ጻድቅ አለኝ አፕሩቭ አረገልኝ እንዴ እኔ አቀረብኩለት አለ እንደዚህ በዛ አረጌ ሲል ሰልፍ ሰፊሸንሲ ነው ይሄ እችላለሁ እኔ ያውንካ ምንም ማለ አስፈልግም እኔና እግዚአብሔር እንገናኝም እንዴ አላየውም ባይዘው ከነጭራሹ ባይዘው ለካደለ ማረመው አስተካክለው አይደለም ያለው ኢቭን እንደዛ ለማለት የአቤል መንገድ ነው ለመታረም ራሱ ልክ የቃይል መንገድ ከነጭራሹ እግዚአብሔር አያየው አይቀበልም አይፈልገውም ወደ ቃይል ነው ደመሰው አልተመለከተም ነው የሚለው አልተመለከተም በክርስቶስ ኢየሱስ በኩል አይቶናል በክርስቶስ ኢየሱስ በኩል እግዚአብሔር የሰው ልጆችን ተቀብሏል በእውነት ነው የምነግራችሁ በመካከል የሚሰዋ ነገር ከሌለ ሰው በራሱ ጽድቅ በትግል በጥረቱ አይድንም እግዚአብሔር ጻድቅ አይለውም አይቀበለውም እግዚአብሔር ሊቀበለው የሚችለው ብቸኛ ነገር መካከለኛ መስዋዕት የቀረበበት የክርስቶስን መንገድ ብቻ ነው ምናልባትኛ መካከል እንግዳውናችሁ የመጣችሁ ሰዎች ካላችሁ ለእናንተ ነው አንዱ መልእክት ግን ደግሞ ለእናንተ ብቻ ግን አይደለም ለኖርነውም ቅዱሳን ነው የክርስቶስ ኢየሱስን መካከለኛነት እግዚአብሔር አይደራደርበትም ከዛ ውጪ እግዚአብሔር የሰው ልጆችን ተቀብሎ አያውቅም ወደፊትም አይቀበልም የብሉይ ኪዳኖቹን እንኳን የተቀበላቸው ኢየሱስ ይመጣል የሚለው ገብቷቸው ነው አዲስ ኪዳን ላይ ያለነው እኛ ክርስቶስ ኢየሱስን ይዘንና ተመልክተን ብቻ ነው ምንድነው በዘላለም ውስጥ እግዚአብሔር አንድ መዳኛ ነው ያለው እሱም ልጁ ነው ከኢየሱስ ውጪ ብሉይም አዲስም መዳኛ የለም የቀደሙት እንደዚህ አይተው ነው እኛ ደግሞ እንደዚህ አይተን ነው በዘላለም ውስጥ በታሪክ መካከልም የቆመው ክርስቶስ ኢየሱስ ብቻ ነው ያለ ኢየሱስ እግዚአብሔር ሰው አድኖ ያቅም ተቀብሎ ያቅም አይቀበልም ማንንም ብቁ በእግዚአብሔር ፊት መሆን አይችልም ማንንም እግዚአብሔር ጻድቅ ሊለው አይችልም እግዚአብሔር ጻድቅ የሚለው የቀረበለትን መስዋዕት ሲቀበል ብቻ ነው ክብር ለኢየሱስ ይሁን